ነው ኩና ዘኸይድ ነገርስ የለን ዛሬ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ውይይት እንዳደረጉ መረጃ ወጥቷል። ህወሓት አደረገ የተባለው ለውጥ ነው። መሰረታዊ አቋም ለውጥ አድርገዋል። ህወሓት አስመራ የወጣው የጦርነት ኦፕሬሽን ጉዳይ እናነሳለን። ተመልካቾቻችን በጣም ውድ ጉዳይ ነው። ይሄን ጉዳይ በውደት ምቅላስ ይጽናሐለይ ዘየድልዮና የቀዳምነታት ቀዳምነት ኩለን ተቃልስቱ ውድባትን ህዝብታትን ኢትዮጵያ ከም ዝኾነ ዘመላኽት ርክባት ክካየድ ይቅንዮም ኣሎ። ህወሓት ኦላ ፋኖ እጉጉሞን ካልኦትን አንጻር ናይ ሓባር ጸላእ ልዕሊ ዝኾነ ግዜ ብሓሳብን ግብርን ሓቢሮም ተበጊሶም ኣሎ። زحلف قنيات مراح فانو مراح أقوقمون بحبار تسألوا عن تقلع سئلي أبسرعات بلتقنا خبي دراعد فتيرا قنيا توسخ أقوقمون حوحاتن باب على خد قعيهم بزبل سقات أباب على بالرحلن زنوب ورحلف تبيرو مسد رابيتاتهم نابس سمرا خمزة هادو مخي تفلترو أقوقمو نتسترائي هدمان رعدن بملكات أبزوتو ومقلتي تانا يزيرو ساعات مساخلت يترفع بسمرا أبزغون مريت إثيوبيا محب إخروخ بخم زي كونون ፕሮፌሰር መሐመድ ሐሰን መጀመሪያው በቅርቡ ወደ ኬንያ አካባቢ ተጉዛችሁ ነበር። አንተን ጨምሮ አቶ አንዳርጋቸው ጽጌ ናይሮቢ ነበራችሁ። ሁለተኛው የጽምዶ ስብሰባ እንደነበረን የሰማነው። እስቲ ይሄንን ታረጋግጥልናለህ? የጽምዶ ስብሰባ ነበረ። ከተካሄደስ ከፖርት ሱዳኑ ስብሰባ በምን ይለያል? እውነት ነው። ናይሮቢ ላይ የጽምዶ ስብሰባ አድርገን ነበር። የመጀመሪያው አልተሳተፍኩም፣ ካርቱም ላይ ነበር የተደረገው። ሁለተኛውን ግን ፖርት ሱዳንና ሶስተኛውን አሁን ደግሞ ኬንያ ላይ ተሳትፌያለሁ። አሁን የኬንያው አስተሳሰቡ ምንድነው? ሞላው ከኢትዮጵያ ህብረተሰብ የተውጣጡ ክፍሎች እንዲሳተፉ በፖለቲካ ድርጅቶችም ሆነ በታዋቂ ግለሰቦች ይሄ ትንሽ የሰፋ ነው። ወንድሞቻችን የሲዳማ ሰዎች ነበሩ። ከዛ አልፎ ተርፎ የሱዳንም ኦኤንኤልኤፍ ኦጋዴን ሊብሬሽን ፍሮንት ሰዎች፣ ሌሎችም ብዙ ሶማሌዎች እዛ አካባቢ የሚኖሩ የኛም አካባቢ የሚኖሩ ሶማሌዎችም ተሳትፈዋል። ኤርትራኖችም ኢትዮጵያኖችም ከተለያየ መልኩ ተሳትፈዋል። ይሄ ሶስተኛው ነው። ዓላማው ምንድነው? ይሄ ዩናይትድ ፍሮንት ፎር ፒስ በሚለው ላይ እያሰፋ ነው። ከሄድን በሰፋ ቁጥር ሞላውን የኢትዮጵያን ህዝብ ያጠቃልላል የሚል እምነት አለን። ነው ኩና ዘኸይድ ነገርስ የለን ባና ተመልሰናል። ዛሬ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ውይይት እንዳደረጉ መረጃ ወጥቷል። ቀደም ብዬ እንደገለጽኩት ይህ መረጃ ይፋ የተደረገው ዩኤምዲ ሚዲያ አማካኝነት ነው። እንግዲህ በዚህ ውይይት ምንድነው ስራ አስፈጻሚ ስብሰባ ነበር። ዶክተር ደብረጽዮን ስራ አስፈጻሚ ባቀረቡት ሪፖርት ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ውይይት እንዳደረጉ፣ በዚህ ውይይታቸው ደግሞ በተለይ ከሸረሪና ጦርነት በኋላ ነበር ይሄ ውይይታቸው። በዚህ ወቅት አሜሪካ በግልጽ ዝምታን መርጣለች። ለምንድነው አቋሟን በይፋ ያልገለጸችው በዚህ ጉዳይ ላይ እንዳሏቸውና አምባሳደሩ ግን ዞሮ ዞሮ የዲፕሎማሲያዊ ጥረቱን የገፋችሁት እናንተ ናችሁ። በተደጋጋሚ በድርድር በውይይት ከፌደራል መንግስት ጋር ያላችሁ ልዩነት እንዲፈታ ጥረት ቢደረግም በእናንተ በኩል ግን ዳተኝነት አለ። በዚህ ምክንያት ነው ያልተሳካው። ሁለተኛ ነገር ደግሞ እኛ መረጃ አለን፣ ጦርነቱን እናንተ ፈልጋችሁታል። በየትኛውም አቅጣጫ የሚከፈት ጦርነት ቢኖር መነሻው ከእናንተ አቅጣጫ እንደሆነ ነው በእኛ በኩል የምንረዳው የሚል አቋም መራመዳቸውን ይህ ሚዲያ ዘግቧል። ከዚህ ባሻገር ከባባድ መሳሪያዎች ከኤርትራ ወደ ትግራይ አቅጣጫ እየተሸጋገሩ እንደሆነ ኤምባሲው ወይም ደግሞ የአሜሪካ መንግስት መረጃ አለው እንዳሏቸውም ጭምር ይህ ሚዲያ ዘግቧል። ከዛ በተጨማሪ እንግዲህ እነዚህ ናቸው። በእነዚህ መረጃዎች እንደተለዋወጡ ይህ የተለዋወጡት መረጃ ደግሞ ለስራ አስፈጻሚ ይፋ እንዳደረጉ፣ ስለዚህ ለስራ አስፈጻሚው ቅርበት ያላቸው ምንጮች ገለጹልኝ ብሎ ነው ዩኤምዲ ሚዲያ የዘገበው። እንግዲህ ዛሬ ይሄ መረጃ ከወጣ በኋላ በጣም መነጋገሪያ ሆኗል። በማህበራዊ ሚዲያም በተለያዩ ሚዲያዎችም በጣም መነጋገሪያ ሆኗል። ይህንን መነሻ በማድረግ እኛም በተቻለ መጠን እስኪ ጉዳዩን እናጣራ ብለን ወደ መቀለ ደወል አድርገናል። ለስራ አስፈጻሚ ቅርበት ያላቸው ሁለት ምንጮቻችን ጋር ነው እየደወል ነው።
በዶክተር ደብረጽዮን የተመራ ያው ስራ አስፈጻሚ ስብሰባ ሰሞኑን እንደነበረ እንዳረጋገጠና ዲፕሎማቲክ ማህበረሰቡን በተመለከተ ትግራይ ላይ ያለው መልከታ ምንድነው በሚል ጉዳይ ላይ ዶክተር ደብረጽዮን ሐሳብ እንዳነሱ ግን ዩኤምዲ ሚዲያ የዘረዘራቸው ዝርዝር ነጥቦች በተመለከተ ግን እዛ ላይ ያሉት ቃል በቃል ስለመነገሩ እርግጠኛ እንዳልሆነ ነው የገለጸው። እንግዲህ ይህ ምንጭ ያለው ምንድነው ስብሰባ ነበር። በዚህ ስብሰባ የተለያዩ አጀንዳዎች ነበሩ። ከነዚህ አጀንዳዎች አንዱ ዲፕሎማቲክ ማህበረሰብ ዓለም አቀፉ ማህበረሰብ ትግራይን በተመለከተ ያለው ምልከታ ምንድነው የሚለው አንድ አጀንዳ ነበር። በዚህ አጀንዳ ላይ ዶክተር ደብረጽዮን ያው ሐሳብ እንደተለዋወጡ ከተለያዩ ዓለም አቀፍ ማህበረሰብ ተወካዮች ጋር ለመገናኘት ጥረት እንዳደረጉ ከነዚህ አካላት መካከል አንዱ አምባሳደር ኤርቪን ማሲንጋ እንደሆኑና ከአምባሳደር ኤርቪን ማሲንጋ ጋር ሐሳብ እንደተለዋወጡ በሰሞንኛው የሽሬነት ጦርነት ምክንያት ይህንን አረጋግጦልናል። ይሄ ምንጭ ግን ዝርዝር ጉዳዮች ማለት በዩኤምዲ ሚዲያ ይፋ የተደረጉ ዝርዝር ጉዳዮችን በተመለከተ ግን ቃል በቃል እዛ ጋር የተጠቀሱ ነገሮች በዶክተር ደብረጽዮን ተገልጸዋል ወይ የሚለው ነገር ማጣራት እንዳልቻለ ነው ያረጋገጠልን። ዞሮ ዞሮ ግን ስብሰባው ነበር። ስለዚህ በዩኤምዲ ሚዲያ የተዘገበው ወደ እውነት የቀረበ አይነት መረጃ መሆኑን ነው የሚያረጋግጠው ይሄኛው ምንጫችን። እንግዲህ ከዚህ በተጨማሪ ያው ዩኤምዲ ሚዲያ ብዙም እንደዚህ አይነት የክሬዲቢሊቲ ችግር ያለበት ሚዲያ አይደለም። እንዲህ አይነት መረጃዎች ደግሞ ከህወሓት ስራ አስፈጻሚ ይሁን ትግራይ ላይ ያሉ መረጃዎች ለማግኘት ወይም ፈርስት ሃንድ የሆኑ መረጃዎች በዚህ ደረጃ ለማግኘት ብዙ የሚቸገር ሚዲያ አይደለም። ስለዚህ የተባለው ነገር በእርግጥም አንዳንድ ነጥቦች ላይ ግነት ሊኖርበት ይችላል፣ ወይም እዛ ላይ የተጠቀሱ ነገሮች ቃል በቃል ተብለዋል ወይ አልተባሉም የሚለው ላይ ያው የተለያዩ ሐሳቦች ሊኖሩ ይችላሉ። ነገር ግን የተባለው በእርግጥም ስብሰባ እንደነበረና ዶክተር ደብረጽዮን ለስራ አስፈጻሚ ብሪፍ ማድረጋቸው እና በነበረው ብሪፊንግ ግን ይሄ አንዱ ከዲፕሎማቲክ ማህበረሰብ አካባቢ ያለው ሪአክሽን ትግራይን በተመለከተ ያለው ነገር በተመለከተ እንደሆነ እና ከነዚህ ደግሞ ከአምባሳደር ማሲንጋ ጋር የስልክ ልውውጥ እንደነበር ይሄንን ይሄ ለኛ ያረጋገጠው ምንጫችን ደግሞ አረጋግጦልናል። ተመልካቾች እንግዲህ የመጀመሪያው ነጥብ ይሄን ነው የሚመስለው። ሁለተኛው ነጥብ በተመለከተ እንግዲህ ነኩና ዘኺድ ነገርስ የለኒ የህወሓት አቋም የሚመለከት ነው። ህወሓት እንግዲህ ላለፉት 4 ዓመታት የያዘው አቋም ነበር። ይህም ከፌደራል መንግስት ጋር ያለው ልዩነት ከትግራይ ግዛታዊ አንድነትና ከተፈናቃይ መመለስ ጋር በተገናኘ ነው የነበረው። ነገር ግን ይህ አቋም ሰከንደሪ አቋም እንደሆነ ከዛ በላይ ግን 4 ኪሎ ስልጣን ላይ ያለው አካል ከስልጣን ማንሳት ወይም አንሲት ማድረግ እንደሆነ በዋና ግባቸው ይሄንን በቃል አቀባዩ በኩል ይፋ ተደርገዋል። ቃል አቀባዩ አቶ ሚካኤል አስገዶም ለድምፅ ወያነ ቴሌቪዥን እንደገለጹት የድርጅታቸው ዓላማ 4 ኪሎ ላይ ያለው የብልጽግና መንግስት እሱን በማንሳት በሌላ እንዲተካ ማድረግ እንደሆነ፣ ይህ ደግሞ ተፈናቃዮች ቢመለሱም አሁን ትግራይ የምትጠይቃቸው የግዛት አንድነትም ይሁን ይሄ ምዕራብ ትግራይን ጨምሮ ከ2013 ዓ.ም በፊት የነበረው የትግራይ ግዛት በተሟላ ሁኔታ ቢመለስ እንኳን ይህ ዓላማቸው እንደማይቀየር የድርጅታቸው ዓላማ መሆኑን በይፋ ገልጿል። ህዝብ ክንሓስቦ ዝግበአና ህዝብ ትግራይ ክንሓስቦ ዝግበኦ ብዙ ስርዓት እዙይ እንተዘይተቐቢሩ ኣብ መቃብሩ ሓዲስ ስርዓት እንተዘይፈጢርና እንግዲህ እዚህ ላይ አቶ ሚካኤል አስገዶም የሚሉት ምንድን ነው? አልፏል። ኦልሬዲ በውይይት በድርድር ችግሮች ለመፍታት ይደረግ የነበረው ጥረት ኦልሬዲ አልፏል። እዛ ስቴጅ ላይ አይደለም ያለ ነው የሚሉት። ይቀጥላሉ። ከም ህዝቢ ትግራይ ክንነብር ኣይንኽእል ዝብል ማለት እዩ። ኣብዚኣ ዘላ ሓንቲ ዝተጋገየ ተረኣያ እውን ክእርማ ዝደሊ ምዕራብ ትግራይ እንተህውና ተፈናቀል ተመሊሱ ከም ዝበሃል ነገር የለን። ኣብ እግሪ ጫዓ ዝወቀለት ቆልቋል ተኣትኾን ናነብዕት ትነብር ስርዓት እንተዘይፈሪሱ ምዕራብ ትግራይ ፅባሕ ንግሆ ተገዲዱ ተዘህበና እውን ተወዲዩ መፅኡ ድሕሪ ፅባሕ ንግሆ ይዘዋአና ማለት እዩ። ናይ ህልውናና ሓደጋ ቀንጥጥና ክንህሉ ክንውስን ክንክእል ኣለና።
نزام عرف زينا خندالو زلنا زبل حجي نام نيروبي كينيا خوسدوكمي قدميو گن ابز بوسترنا بانديرا تግራይ يرانا يان إلكم نزحاتتكمنا حزب تግራይ امخته سلازلون طنقو بوليتيكاو خنتات سلازدليون نزز گبرنايو صمدو ممخنيتا گيروم كمز گيرونا خيبلو نتساتفوم كنقالو حي مرصنان بگبرن متكلن ابغودنم مهلاونا گن ابتوعلا تگليتيو نغيد نابتي مستنكر تسرحلو صمدو كينيا بتعاد وغن كينات زوج سلف بالصقنا بتعاد دما كينات يترف زبل حزبታት قرن افريقيا تقدمولو ابز خنتات زي دغف اهغراو ማህበረሰብ አገዳሲው ውድብ ህብራት ሀገራት አፍሪካው ህብረት ይሁን ካለ ምን ሰላምን ምን ትረብዓ ህዝብታትን ንሰርሕን ንቃለስን ይናዝብሉ ውዳበታት በጭቡጥ ተገዳስነቶ ምን አቅሙ ምን ዝሕተትሉ ተሐዋስ መድረኽ አብቀርና አፍሪካ ተኸሲቱሎ ግጭት ተጀሚሩ ሰባት ምስሞቱ ቆልዑ ምስሰንከሉ ስድራ ቤታት ምስተበታተኑ بغياتن حزنن مسبزحه ناي سلام اخيباتات مكياد كم تمثل حبرت سبنا زبلو دحر ماي نبعتي يخون سلازي هيوت حزبታት قرن افريقيا زمنا يوزلو شاقلوتن كيدقسكا زحدرنا يسنفلال هيوتن نموغاد ابي حلافነት حزبታት ዓለም ተሰኪምኩም ዘለኹም አህጉራውያን ማህበረሰብ ጉቦኹም ክትገብሩ بسم حزبታት قرن افريقيا نحتكم አለና እቲ ክትንቀሳቀሱሉ ዝግባኩም ግዜ ድማ حجن ጥራይ ነዚ ድምጽና ዓለም ትስማዓዮን ምባል ድማ ኢና ነዚ መሰናኽል ዝሓሊፍና ኣብዚ ተቀባል ጋሻን ሰላማውን ዝኾነ ህዝቢ ኬንያ ዝርከበሉ ናይሮቢ ዋዕላ ሰላም ከነካይድ ዝመረጽና ዓወት ንጽምዶ ዓወት ንሐፋሽ አመስግናለሁ ፕሮፌሰር መሐመድ እንደምን ዋላችሁ እንደምን አረፈዳችሁ እኔም በዛሬው ዕለት ፖርት ሱዳን ላይ ተደርጎ የነበረው ስብሰባ የሚቀጥል ንግግር ነው ማደርገው በፖርት ሱዳን ስብሰባ ላይ የኤርትራ ወጣቶች ከትግራይ ወጣቶች ጋር በመሆን ድንበር አካባቢ የሚገኘውን ማህበረሰባቸውን በማገናኘት ሰላምን ለማጽናት ከፖለቲከኛው የበለጠ ከወታደሩ አዛዦች የበለጠ የህዝብ ለህዝብ ግንኙነት ወሳኝ ነው በሚል የጀመሩት እንቅስቃሴ እያፈራ የነበረውን ፍሬ ለኛ ለማስተዋወቅ የጠሩት ስብሰባ ነበር ፖርት ሱዳን ላይ ተደረገው ዓላማውም ስብሰባው የነሱን ሐሳብ እኛ በፖለቲካ ተደማጭነት ያለን ሰዎች ለሰፊው ማህበረሰብ የበለጠ እንድናስተዋውቀው የህዝብ እምነት የህዝብ ፍላጎት እንዲሆን እንድናደርገው ነው በሰጡና አደራ መሰረት በተለያዩ ሚዲያዎች በመቅረብ ይህንን ሐሳባቸውን በተለያዩ የሚዲያ ግባቦች ስናብራራ ስንገልጽ ቆይተናል አሁን እኔ እዚህ የተገኘሁት በዋንኛነት ማተኮረው የተሰጠኝ አደራ መሰረት ጽምዶን የተረዳሁበትን መንገድ ለሰፋ ላለ ነገር መፍትሄ ይሆናል ብዬ ያሰብኩትን ለመግለጽ ነው ሁሉ ጽምዶ መነሻው ሰላም ነው ሰላም የሚባል ነገር ለሁሉም ሰው ወሳኝ ነው እንደምናቀው የሰው ልጅ ገና ሲጀመር ሰላም ለማምጣት በሚል ነው ወደ መንግስት ፈጠራ ይሄደው ሰላም ለማምጣት ሲል ነው የፍትህ አስተዳደር የሚባል ነገር ያቆመው ሰላም ለማምጣት ሲል ነው የፖሊስ ስርዓት ያቆመው ሰላም ለማምጣት ሲል ነው ወታደራዊ መከላከያ የሚባል ነገር ያቆመው ግለሰቦች ሰላም እንዲያገኙ ቡድኖች ሰላም እንዲያገኙ እነዚህ ሁሉ ነገሮች የተዋቀሩት ሰላም ከሌለ አርብቶ ማደር የለም ሰላም ከሌለ እርሻ የለም ሰላም ከሌለ ኢንዱስትሪ የለም ሰላም ከሌለ ቴክኖሎጂ የሚባል ነገር የለም ሰላም ከሌለ ወጥቶ መግባት አይቻልም ሰላም ከሌለ በህይወት መኖርም አይቻልም ስለዚህ ሰላም ሁሉ ነገር ቁልፍ የሆነ ነገር በመሆኑ የተነሳ እነዚህ ወጣቶች ሰላም ላይ ማተኮራቸው ወሳኝ የሆነውን ጉዳይ ገብቷቸዋል ማለት ነው ስለዚህ እኔም ሰላም በጣም ወሳኝ የሆነ ነገር ነው ብዬ ነው ማስበው ቅድም ያልኳቸውን ፖሊሱን ወታደሩን ፍርድ ቤቶችን ሌሎችን በሙሉ የሰው ልጅ ካቆመ በኋላ ለልሂቁ ነው የሰጠው ወታደራዊ ተቋሙ ለወታደራዊ ልሂቅ ፍርድ ቤቱን በህግ ዕውቀት ላላቸው ልሂቃን ፖሊሱንም የፖሊስ ኃላፊ ለሆኑ ልሂቃን ፖለቲካውንም ለልሂቃን ነው የሰጠው በምስራቅ አፍሪካ ውስጥ ግን በአጠቃላይ ስንመለከተው
ኤክሰፕሽንስ አንዳንድ ሀገሮች ልንተው እንችል ይሆናል ያለው በአጠቃላይ ግን ይሄንን ኃላፊነት የተሰጠው ልሂቅ በሁሉም መንገድ ወድቆ ነው የተገኘው። ህዝቡን ከዘረፋ ማዳን አልቻለም፣ ለህዝቡ ሰላም ማምጣት አልቻለም፣ ለህዝቡ ፍትህ ማምጣት አልቻለም፣ ለህዝቡን ማበልጸግ አልቻለም። ይሄ ውድቀቱ መቋቋሚያው መንገድ ህዝብ ራሱ የራሱን ሰላም ማስከበር ብቻ ሳይሆን በመጻኢ እዳው ከዘረፋ ራሱን ነፃ ለማውጣት ህዝብ ለህዝብ የሚያደርገው ግንኙነት የየገዛ ልሂቁን ማስቆም የሚችልበት የፍትህን ህዝብ ራሱ ጣልቃ ገብቶ ፍትህ እንዲያገኝ የሚያደርግበት የፖሊስም ይሁን ሌሎች አስተዳደራዊ የሆኑ ጉዳዮችን ከላይ ኤሊቱ እንደፈለገው ልሂቁ እንደፈለገው እንዲያደርገው ሳይሆን ህዝብ ጉልበት እና ስልጣን አግኝቶ ይሄንን ልሂቅ የሚቆጣጠርበትን ሁኔታ ፈጥሮ እስካሁን ድረስ አደራ የተሰጠው ልሂቅ ሊወጣ ያልቻለውን ኃላፊነት በህዝብ ጉልበትና በህዝብ ስልጣን ተጽዕኖ ማድረግ ተፈጻሚ የሚሆንበትን መንገድ ፍንጭ ያሳየ ስራ ነው እነዚህ ወጣቶች የሰሩት ያሉ። ስለዚህ ከሰላም በላይ የተሻገረ ነው። ዘረፋን የምናስቆመው ህዝብ በመሪዎቹ ላይ ተጽዕኖ አድርጎ አትዝረፉን ማለት ሲችል ብቻ ነው። ፍትህ ማስፈን የሚቻለው ፍትህ አታሳጡን የሚል አቋም ወስዶ ህዝብ በፍትህ ስርዓቱ ላይ የሚሰሩትን ዳኞች ተጽዕኖ ማድረግ የቻለ እንደሆነ ነው። ሁሉ ነገር በዚህ መንገድ ከሄደ በአንድ ሀገር ላይ ብቻ አይደለም በሁሉም በአፍሪካ ቀንድ ባሉ ሀገሮች ውስጥ ያለው ህዝብ ቅድም ፕሮፌሰር መሐመድ እንደተናገረው በህዝብ መካከል ጠብ የለም፣ በህዝብ መካከል ግጭት የለም። የግጭቱም የጠቡም ምንጭ ልሂቁ ነው። ህዝቡ ከተባበረ የሁሉንም ሀገር ልሂቅ አደብ ሊያስገዛው ይችላል። ይሄ የአንድ ሀገር ብቻ አይደለም፣ የጠቅላላ ቀጠናው ሰላም፣ የጠቅላላው ቀጠና ብልጽግና፣ የጠቅላላው ቀጠና መረጋጋት ትልቅ ጉልበት መሆን የሚችል ነገር ነው። ኢትዮጵያ አሁን ባለችበት ሁኔታ ወደ ለውጥ እያመራች ነው። በኢትዮጵያ ያለ ግፈኛ አምባገነን ዘራፊ አገዛዝ የራሱን አገር ብቻ አይደለም ከራሱ አገር አልፎ ቀጠናውን እያናጋ ያለ በተላላኪነት የሚሰራ አገዛዝ በአጭር ጊዜ ውስጥ መውደቁ አይቀርም። በሚወድቅበት ሰዓት ላይ በቦታው የሚተካው ኃይል ምን አይነት ይሆናል የሚለው ነው አሁንኛ ሊያሳስበን የሚገባ። ኢትዮጵያ ካብአትያቶ ዘለዓዘቅትን ዘንጸላልዋ ዘሎ ከቢድ ሓደጋን እንኮ መዋጽዋ እተን አንጻርትን ህዝብ በደብዳብ ድሮናት ከበት ጽዋርን ዘህልቅ ዘሎ ስርዓት ዝቃለሳ ቀላጽም ምሕባሪ ውጽኢት ዝሓበረ ቅልጽም ይትረፍ ነዝብ ብምሩኽ ዝምራሕ ሰራዊት ብልጽግና ኣብ ጸሊም አፍሪካ መወዳድርትን ዘይነበሮ ሰራዊት ደርግውን ነበረያ ነበረ ከም ዝገበረ ናይ ትማል ተዘክሮይ በውደት ምቅላስ ይጽናሐለይ ዘየድልዮ ናይ ቀዳምነታት ቀዳምነት ኩለን ተቃልስቱ ውድባትን ህዝብታትን ኢትዮጵያ ከም ዝኾነ ዘመላኽት ርክባት ክካየድ ይቕንዮም ኣሎ። ህወሓት ኦላ ፋኖ እጉጉሞን ካልኦትን አንጻር ናይ ሓባር ጸላእ ልዕሊ ዝኾነ ግዜ ብሓሳብን ግብርን ሓቢሮም ተበጊሶም ኣሎ። ዝሓለፈ ቅንያት መራሒ ፋኖ መራሒ እጉጉሞን ብሓባር ተሳእልዎ ሓንቲ ቅላዕ ስእሊ ኣብ ስርዓት ብልጽግና ከቢድ ራዕዲ ፈጢራ ቅንያ توسخ أجوجمون حوحاتن باب على خد قعيهم بزبل سجات أباب على برحلن زنبور حلف تبيرو مسدرا بيت أبشررينا استجبروا وتعدروا ومتكعتي نسمع سلام بريتوريا بوقع حمد دبل بيسول سمع سلام بريتوريا كم جمرتوا جمروا بمواقرة وحمام كساق دحر متنح أبشررينا يا حمد دبل بيسو دحر دقيم سمع بريتوريا بوليتيكا وحقاونت وي ليجيتمسي في بزد ما اتا نتقراين منقس إثيوبيان تراخب زنبرت فتلي بعل تبتي خل تقارون كالو تقاوم تحيلتا تنقن اتسممع دراي زي كونس اتسرعاتون مستزفرو سوع القبري يمزبلو زلو مسكزاء هزبو بزوح ما ازن زلو نايكوينات قنبارات زخفته سرعات كسرر ويكقتل زغللو عدل صلموت حدا منقستي ابوزوح قنبارات بحر اوان كواقا انكلو نايم الاين نايم مرحن عاقمو خمزنكم نمفلاتو زي شقر ايكونن وقع شررينا ببوزوح ملكعاتو مدخام نايم وقع عاقم سراويت منقست زحبري فصامه شررينا ناي بريتوريا وعل مسراس تراي زي كونه نمصا هلاون ايتي اب اديس ابا زلو سرعات اب عبي ناي مهلاون زي مهلاون فتنا زاتولو ناي تاريخ معراف نا بريتوريا نملس
ኣነኳ ኣቐዲመውን ነጊረኩም ነይረ ውዕል ችቾቶ ይዝበሃል ንምዝካሩ ዝኣክል እቲ ቀንዲ ዋና ትሕሰም ዝኾነ ህዝቢ ትግራይ ከም ገለይሉ ከቕልብ እንተጀሚሩ እታ ፕሪቶርያ ትብል ጸባ ዘይብላ ችቾቶ ካብታ ሳንዱቕ ኣውፂእካ ትውትፈሉ ኣኸለ ውዕል ፕሪቶርያ ንህዝቢ ትግራይ ዝምልከት ውዕል ክነሱኸ ብባርኾት ሃመርን ኣብይን ስራሐሉ ምኽንያት እንታይ ስለዚ ናብ ተሓቀኛ መደምደምታ ክትመጽእ ውዕል ፕሪቶርያ የለን ሽዑ ተደርቢ ኣምናይ ኣህጉራዊ ዝምድናታት ናይ ምክልኻል ስትራቴጂ ኸምኡን ኣህጉራዊ ሕጊ ሓደ ሃገር ኣብ ልዕሊኡ ዘጋጥም ናይ ድሕነት ስግኣት ወይ ሴኩሪቲ ትሬት ንምምካት ክወስዶ ዝኽእል ስጉምቲ ካብ ነዊሕ ክጽናዕን ክትንተንን ዝጸንሐ ጉዳይ ኤርትራ ዝኾነ ስኽፍክፍ ዝብላ ስግኣት ንምእላይ ኣቐዲማ መጥቃዕቲ ክትፍጽም ሕጋዊ መሰል ነይርዋ እዛ ኣቐዲምካ ምጥቃዕ ወይ ፕሪሚቲቭ ስትራይክ ተባሂሉ እዩ ዝግለጽ ጸላኢኻ ከጥቃዓካ ምቹእ ግዜ ይጽበ ከም ዘሎ እንተፈሊጥካ ዓቕምን ተለካ ብዝጥዕመካ ግዜን ቦታን ከተላድዶ እዩ ዘለካ እቲ መጥቃዕቲ ኣብ ገዛእ መሬትካ ወይ ኣብ ልዕሊ ህዝብኻ ክሳብ ዝወርድ ዘጸቢ ምኽንያት የብልካን ካልኣይ ሓደ ሃገር ነቲ ስግኣት ካብ ምንጭ ከተድርቆ እንተኽኢላ ክትገብሮ እዩ ዘለዋ ነቲ ስግኣት ምስ መጸካ ዘይኮነስ እንተኽኢልካ ከም መበገሲኡ ከተምክኖ እቲ ዝበለጸ ስትራቴጂ ሳልሳይ ሓደ ሃገር ድሕነቱ ብዘተኣማምን ዘረጋግጸሉ ብልሓት ውጥን ጸላኢ ብምብታን ስርዓት ዕሸል በሻሻ ጉዳይ ሉዓላውነት ኤርትራ ናብ ዋጋ ዕዳጋ ኸውርዶ ብምሕላኑ ጥራይ ነታን ሉዓላውነታ ክቡር ዋጋ ዝኸፈለት ኤርትራ ዝኸፍአ ጸላኢ ኤርትራ ነቲ ናይ ጸላኢያ ውጥን ብዝመስላ ገባብ ከተልምሶን ክትዘራርጎን እትኽእለሉ ብልሓት ክትፍትሽ ሙሉእ መሰል ኣለዋ ኣብ ኣህጉራዊ ስርዓት ንጸላኢኻ ብዝረኸብካዮ ዕድል ብዘይንሕስያ ብምውቃዕ ኢኻ በጣም አመሰግናለሁ ጊዜን ወስደ ለተመልካቾች አስተያየትን ለመስጠት ፍቃደኛ በመሆን እኔም በጣም አመሰግናለሁ ወንድሜ መሳይ ፕሮፌሰር መሐመድ ሐሰን መጀመሪያው በቅርቡ ወደ ኬንያ አካባቢ ተጉዛችሁ ነበር አንተን ጨምሮ አቶ አንዳርጋቸው ጽጌ ናይሮቢ ነበራችሁ ሁለተኛው የጽምዶ ስብሰባ እንደነበረን የሰማነው እስቲ ይሄንን ታረጋግጥልናለ የጽምዶ ስብሰባ ነበረ ከተካሄደስ ከፖርት ሱዳኑ ስብሰባ በምን ይለያል እውነት ነው ናይሮቢ ላይ የጽምዶ ስብሰባ አድርገን ነበር የመጀመሪያው አልተሳተፍኩም ካርቱም ላይ ነበር የተደረገው ሁለተኛውን ግን ፖርት ሱዳንና ሶስተኛውን አሁን ደግሞ ኬንያ ላይ ተሳትፌያለሁ አሁን የኬንያው አስተሳሰቡ ምንድነው ሞላው ከኢትዮጵያ ህብረተሰብ የተወጣጡ ክፍሎች እንዲሳተፉ በፖለቲካ ድርጅቶችም ሆነ በታዋቂ ግለሰቦች ይሄ ትንሽ የሰፋ ነው ወንድሞቻችን የሲዳማ ሰዎች ነበሩ ከዛ አልፎ ተርፎ የሱዳንም ኦኤንኤልኤፍ ኦጋዴን ሊበሬሽን ፍሮንት ሰዎች ሌሎችም ብዙ ሶማሌዎች እዛ አካባቢ የሚኖሩ የኛም አካባቢ የሚኖሩ ሶማሌዎችም ተሳትፈዋል ኤርትራኖችም ኢትዮጵያኖችም ከተለያየ መልኩ ተሳትፈዋል ይሄ ሶስተኛው ነው አላማው ምንድነው ይሄ ዩናይትድ ፍሮንት ፎር ፒስ በሚለው ላይ ያሰፋ ነው ከሄድን በሰፋ ቁጥር ሞላውን የኢትዮጵያን ህዝብ ያጠቃልላል የሚል እምነት አለን በህዝቦች መካከል ደግሞ በተቻለ መጠን መቀራረብን የሚፈጥርና ከመቀራረብ አልፎ ወደፊት ቤታቸውን አብሮ እንዴት ተባብሮ የሚገኑበትን መንገድ አቅጣጫ የሚሰጥ ነው በጣም ጥሩ ስብሰባ ነበር የተካሄደው ንግግሮች ተካሄደዋል በአረብኛም በአማርኛም በሶማሊኛም በትግርኛም በእንደዛ መልኩ እንትን ብሏል እየተስፋፋ የኦሮሞም ኮሚኒቲ የመጣበት ሶማሌዎችም ሌላም ታዋቂ ኢትዮጵያኖችም ሱዳኖችም ተሳትፈዋል ይቀጥላል የግድ ቀስ ያለ ደግሞ ወደፊት እነዚህ የሙዚቃ ሰዎችም የአርቲስቶቹንም ምናምኑም ወደፊት መጋበዛቸው አይቀርም የት እንደሆነ አላቅም እንጂ በስንሰ ሐሳቡ አለ በተቻለ መጠን የተለያዩ የኢትዮጵያ ህብረተሰቦችን የሚገናኙበትን መድረክ መፍጠርና ይሄ አዲስ አበባ ላይ ያለው ስርዓት ያረጀ በድሮ ቴክኒክ መኖር ፈልጋለሁ የሚል ነው ቀስ ያለ ከተካሄደ ምንጣፉም ከግሩ ይጎተታል ፕሮፌሰር መሐመድ ሐሰን አሁንም መሰባሰብ ነው ከመሰባሰብ ያለፈ ምን ትርጉም ያለው ምክንያቱም መሬት ላይ ያሉ ነገሮች በፍጥነት እየሄዱ ነው ሀገር በኢትዮጵያ ውስጥ ያለው ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶቹ እየተበራከቱ መጥቷል በሌሎችም አካባቢዎች እንደዚሁ ስለዚህ አሁንም ጽምዶ በመሰባሰብ ገና ሌሎች አካላትን ጥሪ ያደረገ አሁንም ለሚቀጥለው ስብሰባ ነው ከስብሰባ ያለፈ ትርጉም ያለው መሬት ላይ ወርዶ ለውጥ ሊያመጣ በሚችል መልኩ የተጀመረ እንደው እንቅስቃሴ የለም አሁንም በመሰባሰብ ብቻ የተገደበ ነው በመሬት ላይ ታጣቂ ኃይሎቹ የራሳቸው ጽምዶ
መርጧቸውና ግንኙነታቸውን በሰፊ ፈጥረዋል። እሱ አንደኛው ክፍል ነው። የስርዓቱን አከርክረ ክፍሉን ለመቁረጥ ከፍተኛ መስዋዕትነት እየከፈሉ ፋኖ፣ ሌሎችም ከፋኖ ጋር የተባበሩት ኃይሎች እነዚህ የወታደራዊ ክፍሎችና አመራራቸው በዚህ ጉዳይ ላይ እየተነጋገሩ ነው። እንዳውም ጥምረቱን ፈጥረዋል። ሌላኛው ደግሞ ምንድነው ህዝብ ከህዝብ የሚለው ነው። ህዝቦችን እሱ በማስፈራራት በማሟቸት ባረጀ ጠጅ ለመስከር የሚፈልገውን ስርዓት ህዝብን በተቻለ መጠን እያቀራረብን እያወያየን ሁለቱ መንትዬ መንገዶች ላይ ያሉ የፖለቲካ ስልትና የፊሎሶፊ ስልት ነው። ህዝቡም ተስፋ እንዲኖረው አየህ እሱ እኔ ከሌለው አገር በትናለው በሚል የጮሌ ጨዋታ ችምጥቁር ቀይዋን ያገኘ ይበላል የሚል የድሮ የአራዳ ገበያ ያደግንበት ሰፈር ጨዋታ ነው ሰምቶ ይዞ የመጣው የበሻሻው ጠቅላይ ሚኒስትር። ግን አገሪቷ ያለችበት ሁኔታ በጣም አስጊና ለ8 ዓመትም ደግሞ በጣም መጥፎ ሁኔታ ላይ አድርሷል። ግን ህዝብ ነው። ህዝብ የራሱ ህልውና የራስ እድሜ ልክን ሲኖር የነበረ ትስስሩን እኔ ሰፈለኩ እቆርጣለሁ የሚለውን እሱ በፈለገው መንገድ አልፈጠረንም፣ አልተፈጠረንም፣ አልወለደንም። ሁለቱም መንትዮችና ከሚሊተሪውም ውጪ የፖለቲካና የወንድማማችነቱን ክፍል ከፍ እያደረግን አይዞ ወንድሜ የሚጮኸው ራዲዮ የውሸት ራዲዮ ነው፣ የትም አይደርስም፣ ለንቃው እስኪበጠስ ድረስ ቢፈልግ ይጮህ። የኢትዮጵያ ህዝቦችም እየተቀራረቡ ይመጣሉ፣ እዚህ ደርሰዋል። ስለዚህ እኛ ለህዝባችን ከፍተኛ አንደኛ የህዝቡን ሞራል ከፍ ማድረግ አለብን። የኢትዮጵያ ህዝብ ሞራል እና የቀጠና ህዝቦች ሞራል እኔ ምንም ጥርጣሬ የለኝም እንደ አይስክሬም ይቀልጣል መሳይ ወንድሜ። እንዳውም እየቀለጠ የሄደ ስሰማ ፋኖ የሚሰሩትም ሌሎችም ስሰማ የሚገርምህ ነገር እንዳው ልክ እንደ አንድ ትንሽ ልጅ አለችኝ የ3 ወር የኔ ሴት ልጅ የወለደች እኔና እሷ ትልቅ ያለ 10 ሰዓት ሳንነቃነቅ ተኝተን እንነሳለን። በኋላ እኔ መጀመሪያ ምናልባት ወደ እሷ እድሜ ተቀይረ ይሆናል ብዬ ነው እንጂ ለካ አገሬ መመለሻ ሁኔታ ብልጭ ያለ እየታየኝ ነው። መሳይ አገራችን አደጋ ላይ አትወድቅም። ማትወድቅበት ምክንያት እንዳትወድቅ የሚያደርጓት ጀግና ወንድና ሴቶች አሏት። በጣም ማሰብ የሚችሉ ትላንትና አንድን ክልል አጠፋለሁ፣ አሽከር አረጋቸዋለሁ፣ መቀነታቸውን አስፈታለሁ፣ የአማራን ክልል በመስለኔ እንደፈለኩ ገዛለሁ ያለው ይሄው በ4 ዓመት ውስጥ እሱ ነው የተደረሰው። እነሱ ሴት ነው የደረሱት። እንደገና የትግራይ ህዝብ ከነሱ ሰዎች ገዝቻለሁ አንበርክኬ በዛ በኩል አድርጌ ገዛለሁ የሚለው የሁለት ቀን ጦርነት ብቻ ምን ያህል ጉዳት እንደደረሰበት ታያለን። ስለዚህ በየክልሉም ቢሆን አብዛኛው የኢትዮጵያ ህዝቦች የሰለቻቸው እክ ብሎ የተፉት ነው። ህዝብ ከተፋ ምንም ማድረግ አይቻልም። ከህዝብ በላይ ትልቅ ስርዓትም የለም። ስርዓት ሊኖር የሚችለው ህዝባዊ ድጋፍ ብቻ ሲኖረው ነው። መሳይ ይሄ እኔ ትዝለኛል ወጣት ልጅ ሆኜ አንድ ዘፈን ይዘፈን በአበቃ የጭቆና አገዛዝ የሚለው ነው የሚታየኝ። ይሄ ግን መዘፈኑ አይቀርም። እነዚህ የዘላበዱትን የጨረሱትን ሰው ለፍትህ መቅረባቸው አይቀርም። አንተም እኔም እድሜውን ይስጠንና እናያለን። ሞላው ለኢትዮጵያ ህዝብ ውስጥም ውጭ ያለ ሁሉ ሞራልህን ከፍ አድርግ። መሄዳችን አንቀርም። ሀገራችንን ነፃ ማውጣታችን ደጃፍ አፋፉ ላይ ነን ያለነው። በርቱ ላለው የሀገር ሽማግሌዎችም እባካችሁ በርቱ፣ ዱዓችሁ አይለየን። የሃይማኖት አባቶችም እስላምም ክርስቲያንም ይሆን ሁሉ ዱዓችሁ አይለየን። እናንተም እኛም ሁላችንም የህብረተሰቡ ክፍል ነፃ የምንወጣበት ጊዜ ቀርቧል። አላህ ከእናንተ ጋር ይሁን እላለሁ። እንደው ፕሮፌሰር መሐመድ ሐሰን ይሄ ምኞት ቀላል ምኞት አይደለም፣ የሁላችንም ምኞት ነው። ይሄ እንዲሆን ነው ኢትዮጵያውያን ቀን ከሌሊት በጸሎትም በብዙ መልኩ እየጠበቀ የሚገኘው። ነገር ግን መሬት ላይ ባለው ሁኔታ ይሄን ነገር እንዴት ነው እውን ማድረግ የሚቻለው የሚለው ነው። እንደው እንዲህ እርግጠኛ እንድትሆን ያደረገ በተለይ በመሬት ላይ የሚካሄደው የትብብሩ የትግል ሁኔታ ገና በቅርቡ ይፋ ይደረጋል የተባለው በጋራ ግንባር ከፍተው አገዛዙን የሚያስወግዱበትን ጉዞ አልጀመሩም። ያ በተናጠል የሚያደርጉት ውጊያ ላለፉት 3 ዓመታት አማራ ክልል ውስጥ እየተካሄደ ነው። በትግራይም እንደዚሁ አልፎ አልፎ እየተካሄደ ነው። በኦሮሚያም አለ። ነገር ግን በጋራ ግንባር ፈጥረው መምጣታቸው ሲረጋገጥ በእርግጥ የሆነ ጭላንጭል ልናይ እንችላለን።
የነሱም ተባብረው አዲስ አበባ የሚደርሱ ከሆነ በጋራ የሚፈጥሩት ሀገር የሚያፈርስ የበለጠ ወይስ ሀገር የሚያድን የሚለውም በጥያቄ የተቀመጠ ነው። ማንም እርግጠኛ ሆኖ አሁን ላይ መናገር የሚችልበት ሁኔታ የለም። እንደው አስተያየት ካለ በዚህ ላይ እርግጠኛ ሆነ ይህን መልእክት ስታስተላልፍ በቀላሉ የሚታይ አይደለምና። እኔ እርግጠኛ ነኝ ብዙ ነገር ስለማውቅ ጊዜው ሳይደርስ ቀድሜ ለመናገር ስለማልፈልግ ነው። ሞላው ኢትዮጵያዊ ለሚያዳምጠኝ ሁሉ ቀኝም አየህ ግራም አየህ እኔ የተናገርኳት ነገር ከብዙ ልምድና ከውስጥ ካለኝና ከአመራሮቹም ከማቀውና ከምሰማው ነው። ስለዚህ ምንም ቀጥ ያለ መስመር ነው። ይሄ ቀጥ ያለ መስመር እየተገጣጠመ አዲስ አበባ ላይ ይደርሱለታል። በዛን ጊዜ ነው አየህ ስርዓቱ ይሄ ሁሉ ጩኸት የሚያደርገው የባሩዱ ሽታ ወደ አፍንጫው እየመጣ ማየቱ ነው። ስለዚህ ውጭ ያለው ኢትዮጵያዊ ሁሉ ሰብረህን ይዘህ ይገባኛል፣ ጭንቀት ይኖርሃል፣ ግን ከስርዓቱ የበለጠ መጨነቅ የለብህም። ስርዓቱ ያለበት ጭንቀት በጣም ከባድ ነው። አስመራ የወጣው የጦርነት ኦፕሬሽን ጉዳይ እናነሳለን ተመልካቾቻችን። በጣም ውድ ጉዳይ ነው። ይህን ጉዳይ በቆቦ ግንባር ዛሬ ውጊያ ተከፈተ፣ ጦርነት መጣ ምናምን የሚሉ መገናኛ ብዙሃን ነበሩ። በትግርኛም በተለይ በትግርኛ አካባቢ ከአዲስ አበባም ከየትም የትም ሆኖ ፕሮፓጋንዳ ሲያደርጉት ነበር። ነገሩ ምንድን ነው? ውጊያ ነው። እውነት ነው። ውጊያ ነው። ውጊያ ሲኖር ያው ቢያንስ አንድ ሰው ይሞታል፣ አንድ ሰው ይቆስላል። እንደዚህ ነገር የታወቀ ነው። ምንድነው ሀፕን ያደረገው? በቆቦ ግንባር በአዩብ እና በአሜያና አዩብ የሚባል መካከል በዚህ መካከል የሚገኝ መድኃኔ ዓለም ቤተክርስቲያን አካባቢ ነው። በጮቤ በር አካባቢ የፋኖ የመረጃ አባላት መረጃ አባላት እዚህም እዛም ይሄዳሉ። ብልጽግና ይሄዳል እዛም ይሄዳሉና የፋኖ የመረጃ አባላት የሚቆጣጠሩት ቦታ ነው። ማታ ማታ ፋኖ ነው የሚያድርበት፣ ቀን ቀን ብልጽግና ነው የሚመጣበት እና ማታ ማታ እንደሚመጡ አውቀው ጠዋት በመሄጃቸው ሰዓት አካባቢ ጥቃት ለመፈጸም እነዚህ የአፋኝ ቡድን ማለት ነው ሊያፍናቸው ነው የመጣው። በጠዋቱ የብልጽግና እዛው እንዳደሩ ሁሌ እዛ እንደሚያደሩ ስለሚያውቅ እነሱን ለማጥቃት ብሎ ለማፈን ብሎ የመጣ ነው። አጭር ደቂቃ የቆየ ነው እና በአካባቢው በአጭር ደቂቃ ውስጥ በእርሻ ቦታዎች አካባቢ የሚታይ በርካታ የብልጽግና አስክሬኖች ይታያሉ ብሎናል። በየማሽላ አካባቢው የወደቁ አስክሬኖች አሉ። ብልጽግና ገና ያልወሰዳቸው አስክሬኖች እንደነበሩ ነግረውናል። ምንም አይነት ከዛ የዘለለ ጦርነት ከባድ ምናምን አንዴ በዙ 23 ምናምን ሞክሮ ነበር። ከዛ በስተቀር የክላሽ ምናምን ስናይፐርና ክላሽ ብቻ ነው ውጊያ የነበረው እና አጭር ነው። ይሄ ፉል ፍሌጅድ የሚባል ውጊያ ሳይሆን የፋኖ መረጃዎችን ለማፈን ተደርጎ የተወሰደ ነው። መረጃ ዛሬ ፋኖ ቪዲዮ ለቋል። ጮቤ በር የዛሬ ነው፣ ትኩስ የዛሬ ቪዲዮ ነው። በጣም የሚገርመው መከላከያ ቤተክርስቲያን ላይ እንትን አድርጓል። ወታደሮቹ እንቅስቃሴ ይሄ ፖዝ አድርጌ ላሳያችሁ። መድኃኔ ዓለም ቤተክርስቲያን ነው ይታያቸዋል። እዚህ ጋር መድኃኔ ዓለም በአዩብ እና በአሜያ መካከል የሚገኝ መድኃኔ ዓለም ቤተክርስቲያን ነው። አዲስ ቤተክርስቲያን ነው አሉ። አዲስ ቤተክርስቲያን ነው። ወታደሩ ይታያቸዋል። መቼም በቀላሉ የሚታየው በጣም ይታያል። እዚህ ነው ምሽግ የቆፈረው፣ ቤተክርስቲያን ላይ ነው የቆፈረው። ተመልከቷቸው። እነዚህ በሙሉ ቤተክርስቲያን ቀጠር ግቢ በቤተክርስቲያን ግዛት ነው ቆፍሮ ጦርነት እየተዘጋጀ ያለው። ይሄን በሚገባ ማየት ነው፣ ለሌሎችም ማስረጃ ስለሚሆን ነው። እንግዲህ በደንብ አድርጎ ነው ፋኖች በደንብ አድርጎ ነው እየቀረጹት ያለው ምሽግ እንደሚመስል ብልጽግና ያለበት ሁኔታ። እቺ ጮቤ በር የምትባል ነች። የአፋብን ሚኒሊክ እዝ የቀረጸው ነው። ያው የምታየው ስክሪን ላይ አለ። ይሄን ብልጽግና በዚህ ደረጃ ነው ያለው። አሁን ሰው መላክ ምናምን ቀረ፣ መረጃ ለመሰብሰብ ሰው መላክ ምናምን ቀረ። የት አካባቢ ነው ምሽግ የቆፈረው? ምን ያህል አካባቢ ምን ያህል ሰው ነው ያለው? ታንኩ የት አካባቢ ነው ያለው? የምታዩት ዙም አውት እያደረገ በዚህ ደረጃ ነው የሚቀረጸው። ጮቤ በር ማዶ ነው ያለው። አሁን የቲዲኤፍ ሰራዊት ማዶ ነው ያለው። በዚህ በኩል በግራ ደግሞ የፋኖ ኃይሎች ያሉበት ነው። ይሄ ጮቤ በር ነው። የዛሬ የዕለቱ ነው። ባለፈው
የብልጽግና ሰራዊት በአለማጣ አካባቢ በቲዲኤፍ ላይ እና የተለያየ ቦታ ላይ ሲተኩሳል ነበር። 4 ቦምብ ጥሏል ሲባል ነበር። በችግኝ ቦታ ላይ፣ ትምህርት ቤት ላይ፣ የተለያየ ቦታ ላይ ጥሏል ሲባል ነበር። ጉዳትም አድርሷል። የቲዲኤፍ ድሮን መጣ ብሎ በዛን ሰዓት እንታውቁት ነው አይደል? ይሄ ያው እንደዚህ ሲያይ ወታደሩ ሶሻል ሚዲያ ላይ እያየው ስለሰነበተ የቲዲኤፍ ድሮን መጣ ብሎ የብልጽግና ራሱ የብልጽግና ድሮን ሲመጣ የቲዲኤፍ ድሮን መጣብን ብሎ ምሽጉን በሙሉ ወጣ ከምሽግ እየጣለ ወጣ። ከምሽግ መሳሪያን እየጣለ ሮጦ ወጣ። የአሰፋ ቸኮል ግንባር ነው ይሄ ግንባር የምታውቁት ሁሉ በዞብል አካባቢ ያለው እስከ ቆቦ ግንባር እስከ አፋር አካባቢ የሱ ግንባር ነው የሚባለውና ሰራዊቱ ከምሽግ እየወጣ አመለጠ። ምንድነው ሲባል ምን ሆኖ ናቸው? ድሮን መጣቻል። መከላከያ ገና ሳትተኩስ አንድ ድሮን ሳይመታ ለዛው የብልጽግና ድሮን በአካባቢ መጣ ሲባል ይሄማ የቲዲኤፍ ነው አለ። ይሄማ የቲዲኤፍ ነው ብለው ሳይኮሎጂካሊ በቃ የሞተ ሰራዊት ነው። ድሮን ሲመታው አይቶ ማያቅ ሰራዊት ነው። ድሮን አጠገቡ ሲወድቅ አይቶ ማያቅ ሰራዊት ነው። ባለፈው ያው ይሄ ጭምጭምታ ሚዲያ ላይ የሚሰሙትን ምናምን ሶሻል ሚዲያ ላይ የሚያዩትን ምናምን የሚመለከተው ነው። መቼም ሶሻል ሚዲያ ላይ የምታገኙት የሚመለከተው ነገር ላይ ትኩረት ያደርጋል። ወታደር ስለ ድሮን ሲነሳ ድሮን ነገር አለ እንዴ? ከዚህ በፊት ምንም ነገር ፍንጭ በፍጹም አእምሮ ላይ ሊመጣ የማይችል ፋኖ በድሮን ይመታኛል ወይ ቲዲኤፍ በድሮን ይመታኛል ወይ ኦላ በድሮን ይመታኛል ብሎ አስበው ማያቅ ብቸኛ የድሮን ባለቤት ብልጽግና መሆኑ ስለሚያቀርብ ድሮን ስትመጣ የኛ ናት ይላል። ሚግ ስትመጣ የኛ ናት የሚል ነበር ድሮ። አሁን እንደዛ አይደለም። ሚግ ስትመጣ የኛ አትልም፣ ድሮን ስትመጣ የኛ አትልም። ነገሩ ስለሚገባ ነው ይሄን ቋንቋም ቀለል አድርጌ የምናገረው። እና የቲዲኤፍ ድሮን መጣ ብለው ጭራሽ ምሽጋቸውን ጥለው እየዘለሉ ወጡ። ከምሽግ እየዘለሉ ወጡ። አሰፋ ቸኮል እነዚህን አሰባስበው እንደገና ሪግሩፕ አድርጎ ይሄ የኛ ድሮን ነው ምናምን ብሎ አረጋግቶ ንቁጭ ያደረጋቸው ወደ ምሽግ ያመጣቸውና በስነ ልቦና የተሰለበ ሰራዊት ነው ግንባር ላይ ያለው ለማለት ፈልጌ። ተመልካቾች የባጫ ደበሌ ጉዳይ ኤርትራ ሶሻል ሚዲያ ኤርትራ አንድ ሴንተር ፎር ዶክመንቴሽን የሚባለው ብዙ ነገር የኤርትራ እንትኖችን የሚያወጣ ዶክመንት ኦፊሻል ሚዲያ ነው። ፎሎ ስታደርጉት እርግጠኛ ነኝ ኦፊሻል ኮሚኒኬሽን የሚያደርገው የኤርትራ መንግስት አቋም የሚገልጽ ነው። የባጫ ዝርዝር አመጡት። የማረከኝ ሰው ይምጣ አለኩ። ባጫ ደበሌ የማረከኝ ሰው ይምጣ። የዛሬ 15 ዓመት ምናምን የተሰራ ዶክመንተሪ ያለው ወደ ሀዳናይ ነው ወደ ማን የሚባል አንድ አርቲስት አለ ኤርትራ። የድሮ ሙዚቀኛ ነው። ሙዚቀኛ ድሮ ትዝ የሚለኝ እንትና ነበር ብሎ ባጫ የዛሬ 15 ዓመት ድሮ በነመለስ ጊዜ ይሁን በነሃላባረን ጊዜ አሁን የተቀረጸ ድሮ ዶክመንተሪ አለ ስለ ባጫ ሲያወራ ድሮ እንደዚህ ነበር እንደዚህ ትዝ ይለኛል። በጣም ተወዛዋዥ ነው፣ ጎበዝ ዳንሰኛ ነው ምናምን ብሎ ይገልጸዋል። ይሄ ምንም ፖለቲካ የሌለው ግን የአርት ጉዳይ ነው የሚተነትነው። ያኔ ይሄ ሰውዬ ቅርጥፍ አድርጎ እኔ የለውበትም የማረከኝ ካለ ይምጣ አለ። ዳንሰኛ የምትሉኝ እኔ ዳንሰኛ አይደለሁም፣ የሚታየው ቪዲዮ የኔ አይደለም ማለት ነው። ብሔራዊ ቲያትር አይደለም ለኔ ጀነራልነት የሰጠኝ 48 ዓመት መከላከያ ሆኛለሁ አለ። 48 ዓመት ለካ በአንድ ዓመት ከምናምን ነው የተማረከው የዛሬ 47 ዓመት ነው የተማረከው። ሐምሌ አመጡት ዶክመንቱን ዝርግፍ አድርጎ ትላንት ማህበራዊ ሚዲያ ላይ ለቆታል። እንንገር ብለው የተማረከው በፈረንጆች ሐምሌ 1979 ነው በፈረንጆች። አሁን 47 ዓመት አሁን በዚህ ወር አለፈ ማለት ነው። ሐምሌ ላይ 47 ዓመት ነው የተማረከበት ውጊያ የደርግ 5ኛ ወራር የሚባል 5ኛ ወራራ ወደዛ ሲሄድ 5ኛ ወራር 6ኛ ወራር የሚባል አለ። 5ኛ ወራር ላይ ነው የተመረከው። ሲማረክ የነበረው ማዕረግ 10 አለቃ ነው። የተማረከበት ቦታ አግራዕ የሚባል ነው የተማረከው። ሲማረክ የነበረበት የጦር ክፍል 503ኛ ግብረ ኃይል የሚባል 503ኛ ግብረ ኃይል የሚባል ከሙልከኝነት የተለቀቀው 1983 በፈረንጅ በግዕዝ 1976 ነው። 83 በፈረንጅ 76 በኢትዮጵያ ነው ወደ ትግራይ የመጣው ወደ ሰቆጣ የመጣው ለኢህዴን። የሻዕቢያ ታጋይም ነበር ያው እንዳልኳቸው የተወሰነ ጊዜ። የባጫ አዲስ ምድብ አሁን አዲስ ምድብ ወደ አዲስ አበባ ይጠራል። አሸንዳ ቀን ቅዳሜ አይ ቲንክ የዛሬ ሳምንት ነው አሸንዳ 16 በ16 ቅዳሜ ነው የሚሸኘው። ከኤምባሲ ሽኝት ይደረግለታል፣ ተዘጋጅቶለታል። ሰኞ ኦፊሻሊ ቲኬት ተቆርጦለታል ወደ አዲስ አበባ ኦፊሻሊ ይሸኛል። ሰኞ ነው የሚሄደው ወደ አዲስ አበባ። ያው ቲኬቱ የቆረጡ ሰዎች ያው ከኤምባሲ አካባቢ መረጃ እነሱ ስለሆነ ነው። አምባሳደር ረጋሳ የሚባል አዲስ አምባሳደር ናይሮቢ መጥቷል። ባጫ የሚተካ አምባሳደር ረጋሳ
የሰው ኃይል ነው ምናምን ነበር። ውጭ ጉዳይ ሚኒስቴር የሆነ ዲፓርትመንት አካባቢ የነበረ ሰው ነው። አሁን የመጣው ወደ አዲስ አበባ ሲመጣ የኃይል የስነልቦና ግንባታ፣ የማነቃቂያ ንግግር፣ የሰራዊት ሞራል ግንባታ አካባቢ ነው የሚመደበው። ሄድኳርተር ነው የሚመደበው። እንደዛ ብሎ ያወራል ናይሮቢ። አብይ የሚሾመኝ አይመስለኝም፣ የሆነ ግንባር አይሰጠኝም፣ ግን ሄድኳርተር ሆኜ ሰራዊቱ ማነቃቃት የምሰራው ብሎ ሲናገር ተሰምቷል ናይሮቢ።